ማፍቀሬ ሆኖይ እንዲህ ያደረገ ለኔ ሲጀመርሽ ሌላ ጊዜም እንደዚህ አማረኝ ብያስቸግር ይፈቀርሉ ምንም ቢሆን ራሱ ሲጀመር እኔ ቤቱን የራሱ ተላይን ስትሄድ ምናምን እኔ እንደዚህ ሁኝ የራሱ ተወካ እንደው አሁን ደግሞ ምንድነው ማድረግ ያለብን? ሽንኩርታችንን በደንብ ብስል ማድረግ አለብን ማለት ነው። ያው አብዛኛው ሴቶች ታውቁታላችሁ። እናቴ ምን ሆነሽ ነው እናቴ? የበባዶ ቤት እንደዚህ ተከሰሽ? ታዲያ ዶሮ ማማር እንደዚህ ያስተክሳል በቃ እኔ መስራት ስለማልችል አሁን ዶሮ ኮታዲያ ቢያንስ ደውለሽ እንትን ስትይኝ ይዤ አልመጣም እንዴ? ምን ሆነሽ ነው? እንደዛ አልፈልግም። ምን ማለት ነው ታዲያ እናትዬ? ቤት ውስጥ እኔና አንቺ ብቻ ነን ያለነው፣ ሌላ ከየት ይመጣል ዶሮ? አንተ ትሰራለህ። ከኔ ካሜራ ደቀነሽ ምናምን ዶሮ ለማሰራት አያት የምር ካማረሽ ይኸው እኔም አንተ ይሰራልኝ ዶሮ ነው። አይ እናትዬ ትቀልሽ። አይ አሁን አንድ ነገር እናትዬ አሁን ሲያሞኔ በጣም ብዙ ጊዜ ዶሮ አማረኝ እያልኩ ነበር አይደለ? አዎ ብለሽኛል እናትዬ። ግን እንዴት ነው እኔ ዶሮ እንትን ልል የምችለው? አስበሽዋል ወይ? ሽሮ ስራልኝ ያለሽ ወይ እንቁላል ወይ ፍርፍር? እንዴ ዶሮ እኮ ከባድ እኮ ነው እናትዬ። ሲጀመር ሰርቼ አላውቅም። ግን በቃ ምን ችግር ስራ አይደል እንዴ? እኔ ትይሽ ሄደው ሌላ ምን ነገር አለ? ቢሆንስ እኔ ስራ ብዬ ትነዳለሁ እንዴ? አንቺ ቤት ነሽ፣ እኔ ደግሞ ሰርቼ ካልመጣሁ ሁለታችንን ቤት ውስጥ ሆነ እንዴት ነው የምናደርገው? እኔ ስራ ሲኖረኝ አሁን እንትን ነፍሰ ጡር ነኝ ብዬ አሁን ስራ መስራት አልችልም እላለሁ አለ ማለት እሱ መንቀሳቀሱ ለአንቺ ሁለታችን እኔ ብቻዬን ያመጣሁት ነገር አይደለም እኮ ገብቶኛል። መንቀሳቀሱ ምን ማለቱ ለአንቺ ጥሩ ነው። ግን እኔ እሺ በቀደም ዶሮ አማሪ ምናምን ስትይ የቀለድሽ ስለመሰለኝ ነው። ይሄን ያህል ይከፋል መሰለኝም። ግን ስትደውይልኝ እኮ ቢያንስ ይዘህና ምናምን ብትይኝ ችግር አልነበረውም። ግን ካልሆነ በቃ ይዘህ እንሂድና እዛው ያለበት ትበያለሽ። የውጭ ምግብ ይታጠቡ፣ በዶሮ በደንብ ይታጠቡ አይታጠቡ ምን ይበል ያላወቅኩትን ነገር ለምንድን ነው ውጭ የምበላው? ኧረ ምን ይሻላል እናቴ። እሺ አሁን ባይጣፍጥስ ነው የምዘራው ዶሮ እንደምትፈልጊው ቢሆንስ? ለምን አይጣፍጥም? በትክክል ከሰራው ይጣፍጣል። ኧረ ቤተሰብ እኔ ይሄ ነገር ፕራንክ እየመሰለኝ ነው። እውነት ፕራንክ አይደለም። የምርሽ ነው እናቴ? የምሬን ነው። እስኪ ማርያም የምር እውነት ከፈለክ መበላቱን ምናምን እኔ እንትን እልልሃለሁ እያገዝከኝ። ከዛ ውጭ አንተ ትሰራዋለህ። ሊከብድ የሚችል እሱ ነው ምናልባት። ኧረ ቤተሰብ ያው አንተ የሰራው ዶሮ ያማረኝ አለችው። ምንም ማድረግ አልችልም። እሺ ስለዚህ ገበያ ሄደን ገዝተን እንመጣለን። እሺ ምን ማድረግ ይቻላል? ሄደ እሺ ታንሽ ባዋላ ይሄው ቤተሰብ አሁን ደግሞ ዋናው ኦሪጂናሉ ዶሮ ጋር ነው የመጣ ነው። እንደምታዩት ይሄ በደንብ ቅድም ያው ትንሽ ባለሙያ ስለሚፈልግ ሊዱ ጨው ሎሚ ምናምን አድርጋ በደንብ እጥብ አድርገው ነውና ያው የቀረውን ደግሞ እኔ በደንብ እንዳጥበውና ሽት እንዳደረገው በዚህ ደግሞ መሀል ላይ መላላጫና እግርና የሚባለው ቆረጥ የምናደርገው ይሆናል ማለት ነው። ትንሽ እንዴት ነው እንዲህ ነው ያደረገው አይደል? እቺን እንድችና አርጋትና እንደዚህ ነው ጎረዝ ነፈረ ታዋጣለህ። አዎ ማዘዝ የምትፈልጉ ሰዎች ካላችሁ አስተጣጣቡን አይታችሁ እና እንድችም እያደረግን በደንብ ታጥቧል አልታጠበውም የሚለውን ከዛ ሲገባ ራሱ ማዘን ቤት እንደተደረገ ሲጨምቅ ቀርገው ነው ወደ ድስቱ የምታስገባውና ያ ግን በደንብ እዚህ ደግሞ ታረደችው ዶሮ መጣለች። ትገቢ ዘመድ አዝማሮች እዚህ ነው ያሉት። ለቢ በቃ እና ቤተሰብ ያው
ትዳር ዝም ብሎ አይደለም። በተለይ ልጅ የእሸቱ ቪዲዮ ላይ ባየሁት መሰረት ምን ተማርኩኝ? ሴቶች በጣም ብዙ ነገሮችን በተለይ ልጅ ሲመጣ ኦልሞስት 9 ወር ከምናምን በጣም ችግሮችን ተጋፍተው ነው እዚህ ደረጃ የሚደርሱት እና አንዳንዱ የሚያመዋል፣ አንዳንዱ ማያመዋል፣ አንዳንዱ ደግሞ አልፎ አልፎ የሚያመዋል እና እስኪ ያንን ደግሞ ቻሌንጅ እስኪ እንሞክረው እንየው በሚለው ነው እና ጥቂቷን ነገር ነው ለእኔ እንዲሁም ሙያ መማር ነው ለእኔ የሚሆነው። ግን ቢያንስ በእንደዚህ አይነት ነገር ደግሞ ማገዙ ያለውን ነገር ማየቱ መረዳቱ ደግሞ ያስፈልጋል እና ይህ ነገር ሳደርግ ያው ደስ እያለኝ ነው ማድረገው። ለሌሎቻችሁ ደግሞ ቢያንስ ያው ግድ ዶሮ መስራት ምን ማለት አይደለም፣ አንዳንድ ነገሮችን ማገዝ ምን ማለት ያስፈልጋልና ከዛ አንጻር ያንንም ትምህርት እንትን ለማድረግ ነው ያው የዚህ ቪዲዮ ቁም ነገሩና ይሄን ነገር እንትን ለማድረግ ነው። በደንብ ማገዙ ብቻም ሳይሆን አንዳንዴ ለማገዝም ላይ መች ይችላል። ግን መረዳቱ ራሱ በጣም ትልቅ ነገር ነው። ማሰብ ራሱን የቻለ አንድ ነገር ነውና ሞራል ይሆናል። ስለዚህ ያንን ነገር ለማድረግ ነው። መጨረሻ ላይ ደግሞ ይጣፍጣል አይጣፍጥ የሚለውን በደንብ የምናይ ይሆናል። ቀምሼ ደግሞ እየበላው ነግራችኋለሁ። ዘመዶች ያው ተራራ አንተ ተስደዋለች እኮ ሊሰጣት ነው። ቤተሰብዩ ወገን በወገኑ ላይ ይነሳል ማለት ይሄ ነው። ዘመዶቿ መሆኗን አላወቀችም። ብቻ እንዲህ እናደርጋለን። አሁን ምንድነው የምናደርገው? እቺ ሁለት ቦታ ቆረጥ እናደርጋታለን። ይሄ ምንድነው በደንብ እንዲበስል ነው። ሁለተኛ ያለው ቅባት እና ደግሞ ቅመማ ቅመሞቹ በደንብ እንዲገቡ ነው ትንሽ ማለት ነው። ዶሮ ትልቅ ስለሆነ በደንብ እንዲበስል ያደርገዋል ማለት ነው። እንደዚህ በተቃራኒ ቦታ ትይዩ እንቆርጣለን ማለት ነው። ቤተሰብ አልታማም። ይሄ ምንድን ነው የሚባለው? አጭሬ ከጀርባ ይደረገማ። ሙያ እየተማረ ነው ልጅ። ይሄም እንዴት እንደዚህ ያው እንደዚህ እናደርጋለን። ታፋ ነው አጭር እግር ነው የሚባለው። የቅድሙ ታፋ ነው። አጭሬ ደግሞ ይሄ ነው። አንቺ ቅድም ተሳስሻል። እኔ አሁን የማውቀው ይሄን በቃ እግር ነው የማውቀው። ያኛው ደግሞ አጭር እግር። ይሄ ያኛው መላላጫ ነው የሚባለው እንዴ? ይሄኛውስ? እሺ ቆይ ይሄ አጭሬ ይባላል። ይሄ ደግሞ እሺ ቆይ ታዲያ እሱ ምንድን ነው? መላላጫ ነው። ትክክል። ይሄኛው ታፋ ነው። ይሄኛው ደግሞ እግር ነው ማለት ነው። ያው መላላጫ ነው። ይሄ ሲበስል ትልቅ ስጋ ያለው የሚመስለው ይሄና ይሄ። ዶሮ ደግሞ በጣም ትልቅ ነው። አዎ ዶሮ ራሱ አሪፍ እንትን ነውና ቆጥሬ ነው የምረከበው ቤተሰብ። አዎ እንትኑ መላላጫውና እንትን በለው እንጂ ይሄም እንትን ይባል ረስቼው ነበር። ታውቃላችሁ እጥፍ አድርገህ ያዘው እንደዚህ። አዎ ከዛ ያን ቦታ ከሁለት ቦታ በዚህ ነው እንዳታለያየው ታዲያ። አይ ዝም ብሎ እንደሱ አይደለም። በዚህና በዚህ እንደሱ ይዘህ ከሱ በቃ ይኸው ቤተሰብ ቅድም ሽንኩርቷን ማነው ዶሮዋን ሳጥባ ሳይቻችኋለሁ። መጀመሪያ ሽንኩርቷን በደንብ ክትፍ አድርገን እናቁላላታለን። እስኪ ሙያ ደግሞ በደንብ ነው መገምገም ያለበት ማለት ነው። አሁን ሽንኩርታችን ወደ መብሰል ደረጃ ነው ይባላል። ምንድን ነው የሚባለው? አዎ እየበሰለ ነው። ዘይት ነው የምታደርገው አሁን ዘይት ነው አይደል? ያው እንትኑን እንዳልስት ትንሽ ጋይድ እየተደረኩኝ ነው። ለምን ክብር ለሴቶቻችን እንሰጣለን። ያው ቅድሚያ የነሱ ሙያ ስለሆነ እየሰራን ያለ ነው። አሁን ደግሞ ዘይታችንን የምንጨምረው ኦሪጂናል ፈሳሹን ዘይት ነው የምንጠቀመው። ያው ኦማር ይባላል። እንትን ይባላል መሰለኝ። ከፈታ ቁጭ አድርገውና መሬት ላይ ከፍ አድርገው። እሺ ዘይት ከፈታ ላይ ነን። ባካ
በጥሰው ይከፈት ነበር። ቆይ ቻሌንጅ ነው። ቤተሰብ ዘይቴን በተወደደ ዘይትን ቡጭ ሊያደርገው ነው። ክፍትም ተው ቢላንታ ሆዷ ጮኸ፣ ተንቀጠቀጠች። ይኸው ቤተሰብ ቢላ ይዤ መጥቻለሁ። እስከዛ ቀይ መሀል ላይ በተወደደ ዘይት ቤተሰብ 1700 አይደል? 1800 ብር ይገባ ጨምሯል እያለኝ ነበር። ዘይቱን ራሱ ልኬው ሂዶ ይኸው ገዝቶ መጥቶ 1800። እንግዲህ መዳፈር ማለት ምን ማለት እንደሆነ አስቡት። እና እስከዛ የሄድኩበትን ትንሽ ያዝ እንዳያደርግ እና ቢላዬን ይዤ መጥቻለሁ። ስንከፍት ራሱ በስማም ብለን ግድ ነው በረከቱን ጸሎት ተደርጎበት እንዲበረክት። ከዛ ደግሞ በደንብ እንትን እንዳይል ቀዳዳውን ራሱ አናሰፈው እንዳያልቅ ቶሎ ላጥላጥ ብሎ አንዴውን በደንብ ቀዳዳውን እንትን ካልነው ስታረጉ ይጨርሳልና፣ ግን አሁን ለዶሮ ስለሆነ ትንሽ ሰፋ እናደርገዋለን። ኦሪጂናል ዘይት መሆኑን አሳይቻችኋለሁ። ምጣኔውን እሷ ነው የምትነግረኝ። እየተማሰለ ነው የሚደረገው። ያው ግን እያሳይሻችሁ ነው፣ በደንብ ይታያል። ያለውን ነገር በደንብ ማየት አለባቸው። ሀሳብ አስተያየት በዛ አነሰ እንዲሏ እሱም አንደ ደግሞ ሙያዬ እኮ በዚሁ ቀጥሎ ኬተሪንግ የምግብ አገልግሎት ነው ጀምር ይችላል። ቤተሰብ አይታወቅም። ሙያ ለሴት ነው ብቻ ያለው ማን ነው? አሁን እቺን ትንሽ ጨምራል። ጆርዳና ኪችን ስታይልሽ በቃ ቅቤም ስለሚጨመርበት ቤተሰብ ከዚህ በላይ አሁን ምንድነው የሚደረገው? ክዳኗን የት ነው ያደረግናት? እዚሁ ነው አይደል? ክዳኗን ከርነን በስርዓቱ በቦታው ማስቀመጥ ይኖርብናል። ያው አንድ ስራ ሲሰራ ከጆርዳናም ከሌሎቹም የተማርኩት ምንድነው የአንድ ሙያ መለኪያው እቃዎችን በጽዳትና ቦታ ይዞ ማስቀመጥ ራሱን የቻለ አንድ ነገር ስለሆነ እሱን እንትን እያደረገን እቺን በደንብ እና ማስላትና ከዛ ዳር ያዝ ያለውን ሽንኩርት ቤተሰብ የዶሮውንም እንደዚህ ጥብጥብ አድርጎ አጸዳድቶ አስቀምጧል አይደል? ያው ምንም ማድረግ አትችሉም። እቺ ደግሞ ትንሽ በሰል እስክትል ቀጣይ እንትኑ ማን ነው ዶሮ በደንብ መታጠብ አለበት። ይሄን ነው እናንተ አልነግራችሁም። ያው ጽዳት ሊኖረው ስለሚገባ ዶሮ ደግሞ በጣም ንጽህና ይጠይቃል ማለት ነው። አሁን ደግሞ ቀጣይ ወደ ዶሮ አጠባችን እንገባለን ማለት ነው። የትም እንዳትሄዱ። ይሄ እሱ የኪችን ነው። የኔ ጉዳይ የኔ ኑሮ ካሁን በኋላ ያንተ ሆኗል የኔ ፍቅር የኔ ወለላ ቅድሚያ የምሰጥ ከምን ታፍጣፍ። አሁን ምን እንደነ የቀረን በርበሬያችን እናደርጋለን ማለት ነው። ሽንኩርታችንን በደንብ እየበሰለ ነው። በዚህ አጋጣሚ ሚስቶቻችን እርግዝና ላይ ሲሆኑ ብዙ የሚያምሯቸው ነገሮች አሉ። ከዛ መካከል አንዱ ዶሮ። ይሄ ግን አምሮ ሳይሆን ቅንጦት ነው። ደግሞ እኮ በቃ ውጪ ልጋብዝሽ ራሱ ስላት አንተ የሰራው ካልሆነ ብላ ነው ድርቅ ያለችውና ብቻ ምንድነው በችግር ጊዜ ያስቀመጥናቸውን ሙያህን ስለምተማመንበት ነው። አዎ በዚህ አጋጣሚ እናንተም ሙያዬን ቼክ ታደርጉታላችሁ ማለት ነው። አሁን የቀረን በርበሬ ነው። በርበሬያችንን ደግሞ በደንብ እናደርጋለን። ያው እንዳያቃጥል በደንብ ለከለርም ስለሆነ ለከለርም ስለሆነ አነሳ አድርገን ነው በርበሬያችንን መጠን የምናደርገው። እስኪ ተጋርጊው ይወት መጠኑን በቃ ተኛለሽ። ያው መጠን በሷ ነው በቃ ያየደው ታማስለውና በቃ አይተን ደግሞ እንትን እንላለን። በርበሬው የሚያቃጥል አይደለም። በእርግጥ
አያሰድብህም አይዞህ እሺ ቢሆንም ቤተሰብ እንዴት ናችሁ? ዘና እያላችሁልኝ ነው? አሁን በርበሬው ሲገባ ደግሞ ወፈረ መሰለኝ። ይወፍራል? አዎ አሁን ነው ማሸት የሚፈልገው ነው። እንደዛ ነው። ችግር የለውም። እሸት ነው ምን አደረገው? የሆነ ቪዲዮ ላይ ያያችሁ መሸቱ ራሱ እሱ ገጠር ሂዶ ነው ራሱ ዶሮን ራሱ ሂዶ ገዝቶ ራሱ አርዶ አጥቦ በልቶ የሱ ደስ ይላል በጣም ገጠር ሂዶ እና ያው ለበጎም ስራ ስለሆነ የሱ በጣም ደስ የሚል ስራ ነው። ዶሮ ነው በሸክላ ድስት ነው ደግሞ የተሰራው ደግሞ ደስ ይላል ምናምን እሱ የገጠር ያላችሁ ያደጋችሁ እኛም በከሰል ነው ያው እየሰራን ያለ ነው። ችክን ያለች ቆሌ ያው እየታገልን ነው። ቤተሰብ እያያችሁት ነው። ያው ማየት ማመን ነው። ያያችሁትን ታምናላችሁ። ይኸው እስከ መጨረሻው ድረስ ያው ሰው እንግዲህ እንዳቀሙ ነው። ቢጣፍጥም ባይጣፍጥም አያያዜ ባያምርም ግን ይሁን። አሁን ምንድነው የምናደርገው? የታጠበውን ወደ ድስቱ እንጨምራለን ማለት ነው። በደንብ እንትን ብለናል። ምንድነው እናቴ የምትለው ዶሮ ውሃ ሲል ነው ጥራቱ የሚታወቀው ትላለች እና አሁን ይሄ ውሃ ነው የሚለው ንጹህ ነው ሆኗል ማለት ነው። ዶሮ ጥራት ይፈልጋል። ዛንቺን እንደች ጨምር ካደረገን ይቻላል። አሁን ትንሽ ስለምታቃጥል ሶፍታችን እንደዚህ ያው የወንድ እጅ ስስ ነው። እንቁላሉ ለምቀቅሉ አዘጋጅቶ አስቀምጧል። አሁን እሱን እንቁላሉን ሄደን ልጠን መጨመር ብቻ ነው የቀረን። ትንሽ ቀዝቀዝ እንዲል አስቀምጬው እሱ ያን ያህል እንትን ስለማይፈልግ ያው እንቁላል ይታወቃል ያው መጨረሻ ላይ የሚጨምረው ለምን ቀቅለን ስላስቀመጥ ነው። አብሮ ከበሰለ እንትን ያስቸግራል። ረስረስ ቢቻል ሲቀርብ ቢጨመር እንደዛ ቢሆን ቆንጆ ነው። ሲሆን እቺን እንድች እናዋህዳትና ከዚህ በኋላ ያለው መብሰል ነው። ቀስ ቀስ እያደረግን እያየ ነው ማብሰል ነው የሚቀር ማለት ነው። ቀጣዩ ነገር ደግሞ የምናሳየው ይሆናል። አብራችሁ ቆዩ ቤተሰብ ይኸው ዶሮአችን ደርሳለች። ሽታው ራሱ እንዴት ደስ እንደሚል በቃ አሪፍ ዶሮ ይመስለኛል። ያው ከፍተናታል። ቆይ ትንሽ እንጂ አሁን ያው ጨርሰናል። እሳቱም ትንሽ ቀዝቀዝ ብሏልና ስታዩት ራሱ እንዴት ደስ እንደሚል ዲሊሺየስ በጣም ነው ደስ የሚለው የምር እና ቤተሰብ በጣም ቆንጆ ዶሮ ሰርቻለሁ ብዬ አስባለሁ። ያው ግን ብቻዬን አይደለም የሰራሁት፣ ሊዱም አግዛኛለች። ያው አንዳንድ ፕሮፖርሽኖች ምናምን ጫው እንዳያንስ ምናምን በቃ አንዳንድ ምጣኔው ላይ እሷ አግዛኛለች። የመጀመሪያ ስለሆነ ቀጣዩ ላይ ደግሞ በደንብ የምንሰራ ይሆናል ማለት ነው። ያው ዴሊቨሪ ምናምን ከፈለጋችሁ አለ ቤተሰብ። በጣም ነው ደስ የሚለው። ቅባትም አላበዛንም።
ሁሉንም ነገር ግን ደስ የሚል ቆንጆ መጨረሻ ላይ የሚቀመሰው አይደል? እኔ ያው አቅርበን እየቀመስን ደግሞ የምናሳያችሁ ይሆናል አይደል? በጣም በራስህ ተመሳሰልክ። በጣም ቆንጆ ዶሮ ነው የሰራ ነው። እስኪ ደግሞ ቀረብ ብለሽ ይሁንና ያንቺ ደግሞ አስተያየት ስጭበት። ሲታይ በጣም ያምራል። ቅባት አልበዛበትም እናላለም። ለኔ የሚሆን አይነት ነው። እንቁላሉን ያው ወጥ ላይ ማድረግ ስለማንወድ ነው ብለናችኋል። በኋላ ስንበላው ታዩታላችሁ እንቁላሉን አይደል? እስኪ ለቤተሰብ ቀረብ አድርገን እናሳያችሁ። እስኪ አንቺ ካሜራው አያችሁ ቤተሰብ በጣም ቆንጆ ዶሮ ነው። ከዛ በኋላ ደግሞ ስንበላ እምናይ ይሆናል። በጣም እንወዳቸዋለን። ቤተሰብ እንግዲህ እንደምታዩት የተለፋበት ዶሮ እንደዚህ ሆኖ ደርሷል። ሽታው በጣም ደስ ይላል። ሲታይም በጣም ያምራል። ያው ሽታ በጣም እንትን ስላለን አቅርቦ ወደ መብላት ምናምን ገና ነን፣ አለቀቀንም፣ ዘግቶናልና ሽታው በኋላ እንበላለን ብለው ነው። ግን ለእናንተ ያው ቀምሼ ምን አይነት ሙያ እንዳለው ልንገራችሁ፣ ምን እንደሚጣሙ እስኪ ፈተን ብዬ ነውና እስኪ ልቅመሰውና ደግሞ ተሳውቃችሁ አይደል? ያው ቤተሰብ እኔ ቃሌን ጠብቄያለሁ። አሁን አልጣፈጠም ጣፈጠ ሌላ ነገር ነው። ግን እኔ አይታችኋል ቅድም ራሱ እንዴት ስትሆን እንደነበርና እኔ እሱን ቃሌን አክብሬ ያለው ነው ዋናው ነገር እሱ አይደል? ሌላው ነገር ደግሞ ቀስ እያለ ይመጣልና ደንደን ሰስፔንስ ታደርጊኛለሽ። ልድገመው ቢቻልማ ቤተሰብ እናንተም አይታችሁ ቀምሳችሁ ብትቀምሱትና አስተያየት ብትሰጡ ጥሩ ነበር። ያው እኔ ነው የምትደግፉት ብዬ አስባለሁ። አይ እውነት አንደኛ ነው። በጣም ነው የሚጣፍጠው። ላቅምሳችሁ። አይ ግን ከልብሽ ከልቡነት ማርያም በጣም ነው የሚጣፍጠው። እንግዲህ ቤተሰብ እንደዚህ የተለፋበት ዶሮ ቀደም አይተሻል ይመስላል። በኋላ ደግሞ ጓደኞች ምን መጣለን ብለዋልና ይሄን ሁሉ ዶሮ ቀድሜ ሰው ሳይመጣ በልቼ እንዳልጠብቅ ብዬ እና ይሄን አጋጣሚ ተጠቅሜ ደግሞ እኔ እንግዳ ጥረት የሰራሁትን ቅመሱልኝ እያለ ነው። ይኸው እንዴት ነው? እስኪ እሱንም አቅምሼዋለሁ። ቤተሰብ ምን ትላለህ? ቤተሰብ በጣም ይጣፍጠው። ራሴን እንደዚህ አድርጌ በጣም ነው የሚጣፍጠው። ወድጄዋለሁ። እንዲህ አይነት ባለሙያ ነህ እንዴ? እኔ ይገርማል። በስመ አብ ይሄን ሙያ እንደበቀ ነው እስካሁን ያለው። ከዚህ በኋላ እየሰራ ታበላታለህ። ያው ከዚህ በኋላ እሷም እየደረሰች ስለሆነ ግዴታ እንክብካቤ ያስፈልጋልና በዚሁ ሙያ ላይ ያሳይ ብዬ ነው። አንድ ቀን ደግሞ እንጀራ ጋግሬ ያሳያቸዋለሁ። ለሙያ እንደማትታማ እና እንጀራ አይ በተግባር ይቻላል የኮነሽ ምስክርነት። ያው ዶሮ ስራልኝ ብዬ እንትን ያልኩት እንግዲህ ያው ቤተሰብ ምንም የማይችልን ሰው ዶሮን ያክል ስራልኝ እንደማልን ታውቃላችሁ። ጎበዝ ስለሆነ ነው ሲሰራ ዶሮ ድረስ የሄድኩት። አንተ ካልሰራህልኝ ያልኩትና በጣም ጎበዝ ነው እውነት። የምግብ ሙያ እኔን ራሱ አይበልጠኝ አይቀርም። ከሱ አልደርስም። እሱ ሁሌ ስለማይሰራ ነው እንጂ ሁሌ ቢሰራ ኑሮ እኔ የሰራሁትን ማንም ይበላ አይኖርም እሱ ቢሰራ። እና በጣም ደስ ይላል። ይሄንን ይመስል ነበር የዛሬው ዶሮአችን። ያው የምትላቸው ካለ አንተ በላቸው። ከዛ ውጪ አብራችሁን ስለነበራችሁ በጣም እናመሰግናለን። ምንድነው ቤተሰብ እኔ ብዙ ጊዜ አልሰራም። ያው በተፈጥሮ ራሱ ሴት ሲኮንና ወንድ ሲኮን ይለያያል አይደል? ያው እግዚአብሔር ራሱ የሰጠው እንትን እና የሆነ የመሰላቸት ባህሪ ያለ ምናምን ላጤ ያለው ምናምን ሰራ ነበር እና ያ እንትን ነው እስካሁን እዚህ ደርሶ እሷን ዶሮ ለማብላት የበቃሁትና ግን ምንድነው የሆነ ሰው ሳይኖር ሲቀር ምናምን ለችግር ጊዜ እደርሳለሁ። ያው ቤቱ ባዶ አይሆንም ለማለት ነው። ቤተሰብ እንወዳቸዋለን። በቀጣይ ምን ይስራ ብላችሁ እስኪ ኮሜንት ላይ ጻፉልን። ያላችሁትን እሰራለሁ። ባይ